ሰላም ሰላም ውድ ቻናላችን ተከታታዮች በዛሬ የእግር ኳሳዊ መረጃዎቻችን ተመልሰን መገናኘት ችለናል። ታዲያ ከወትሮ በተለየ መልኩ የዛሬ ቪዲዮቻችን ጨዋታ ተኮር ነው የሚሆኑት። ምክንያቱም በዛሬው ዕለት ተጠባቂ ጨዋታ አለ። አርሰናል ከማንቸስተር ሲቲ የኮሚኒቲ ሺልድ ጨዋታ የፍጻሜ ጨዋታ አላቸው። የአሸናፊዎች አሸናፊ ብንለው ይቀላል። ምክንያቱም ኤፍኤ ካፕ እንዲሁም ደግሞ ፕሪሚየር ሊግ ያሸነፈ ክለቦች ናቸው እዚህ ደረጃ ላይ የሚደርሱትና ሁለቱም በየፊናቸው ዋንጫዎችን አሸንፈው ነው የመጡት። እናም በዚህ ሁኔታ ላይ ምን የሚጠበቁ ነገሮች አሉ የሚለውንም በስፋት እንመለከታለን። ከዛ በፊት ግን በወዳጅነት ጨዋታ ማንቸስተር ዩናይትድ በቀድሞ አሰልጣኙ ሩበን አሞሪም መሸነፉን ተመለከትን። በሱ ጉዳይ ላይም ሀሳብ እናነሳለን። ወደ ሌሎች መረጃዎቻችንም የምናልፍ ይሆናል። አስቶን ቪላ ፒኤስጂ አላስፈርምም ያለውን በስተመጨረሻ ውድቅ የሆነበትን ግብ ጠባቂ አስቶን ቪላ ለማስፈረም ከጫፍ ስለመረሱ ተዘግቧል። እንዲሁም ደግሞ ቼልሲም የቅድመ ውድድር ዝግጅቱን በድል ያጠናቀቀበትን ሁኔታ ተመልክተናልና እነዚህ መረጃዎች ይዘን ቀርበናል። እናንተ ቪዲዮ ላይ ካርጎ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀምጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን ስናልፍ ቀያዮች ሰይጣኖች የቅድመ ውድድር ዝግጅታቸውን በሽንፈት አጠናቀዋል። ማንቸስተር ዩናይትድ ከኤሲ ሚላን ጋር ባደረጉት የወዳጅነት ጨዋታ 4-2 በሆነ ሰፊ ውጤት ነው የተሸነፉት። ይህ ጨዋታ ብዙ ነገሮችን፣ ብዙ ክፍተቶችን፣ ብዙ ቁስሎችን ገላልጦ ያሳየ ጨዋታ ነው ቢባል ማጋነን አይሆንም። ምክንያቱም ምናልባት የወዳጅነት ነው ብላችሁ ትኩረት ልትነሱት የምትችሉ ጨዋታ ሊሆን ይችል ነበረ። ነገር ግን በርካታ የማንቸስተር ዩናይትድ ከማንቸስተር ዩናይትድ ጋር የተያያዙ ግለሰቦች እንዲሁም ደግሞ ማንቸስተር ዩናይትድን እንደግፋለን፣ የማንቸስተር ዩናይትድ ተጫዋችንን ማንቸስተር ዩናይትድን እናሰለጥናለን ሲሉ የሚገኙ ሰዎች አይናቸውን አፍጥጠው ሲመለከቱ የነበረው ጨዋታ ነው። ምክንያቱም በተቃራኒ ረድፍ ላይ ተሰልፎ የመጣው ግለሰብ ሰራዊቶቹን ይዞ የመጣው ግለሰብ ሩበን አሞሪም ነው። ይህ ግለሰብ እንግዲህ ከዚህ ቀደም ማንቸስተር ዩናይትድን የውጤት አዘቅት ውስጥ ሲከት የነበረ አሰልጣኝ እንደነበር እናስታውሳለን። ታዲያ ምን ተጠባቂ ሊያደርገው ቻለ? በመጀመሪያ እንግዲህ ኤሲ ሚላን 3 ያክል የወዳጅነት ጨዋታዎችን አድርገው በሶስቱም ነጥብ ማግኘት ሳይችሉ ማለትም በሶስቱም ድል ማግኘት ሳይችሉ ቀርተው ተመልክተናቸዋልና በተለይ በቼልሲ የተሸነፉበት ሁኔታ ነበር። ከሴልቲክ ጋር አቻ ወጥቷል። እንዲሁም ደግሞ ከሌላ ጨዋታ አቻ ወጥቷልና ኤሲ ሚላን በተከታታይ ጨዋታዎችን ማሸነፍ ሳይችል ቀርቶ እንደነበር ተመልክተናል። ይህም ሩበን አሞሪም በአዲሱ ክለቡ ምን ያክል ሲቸገር እንደነበር የሚያሳይ ጉዳይ ነው። ታዲያ ማንቸስተር ዩናይትድ ደግሞ በዚህ የቅድመ ውድድር ዝግጅት ላይ ጥሩ እንቅስቃሴን ያስመለከተ ጥሩ የሚባሉ ጨዋታ እንቅስቃሴዎችን ያሳየ አሪፍ የጨዋታ እንቅስቃሴዎችን ተጫዋቾችም በግል ብቃታቸው ጥሩ ነገርን አስመልክቶ ስለቆዩ ማንቸስተር ዩናይትድ ኤሲ ሚላንን በሚገባ ተጫውቶ አሸንፉ ሩበን አሞሪምን ይበቀላሉ እየተባለ ነበር። በተለይ የሚበቀሉት እነማን ናቸው? ኮቢ ሜኖ እና ራሽፎርድ። እነዚህ ሁለት ተጫዋቾች የዚህ አሰልጣኝ የገፈት ቀማሽ ከሆኑት መካከል ግንባር ቀደሞቹ እንደሆኑ ይታወቃሉ። በተለይ ራሽፎርድ በአሰልጣኙ በግል ሲቃረኑ እንደነበር ሲቀጣ እንደነበር እናስታውሳለን። ኮቢ ሜኖ ከአሰልጣኙ የጨዋታ ፍልስፍና ጋር አይሄድም በሚል ቤንች ኦቨር ቤንችም ሲሆን የነበረበት ጊዜን ተመልክተናል። ወንድሙላ ከፊት ወጥቶ እስከሚቃወም ድረስና በዚህ ሁኔታ ተጠብቆ የነበረ ጨዋታ ቢሆንም ኤሲ ሚላን 4-2 በሆነ ውጤት አሸንፏል። ለኤሲ ሚላን ጎሎቹን እንግዲህ ቹኩዌዜ፣ ሲሴ፣ ጎንካሎ ራሞስ እና ሎፍተስ ቼክ ከመረብ አሳርፏል። ለማንቸስተር ዩናይትድ ደግሞ ሃሪ ማጓየር እና ዶርጉ ናቸው ግቦቹን ያስቆጠሩት። በዚህ ጨዋታ ማርከስ ራሽፎርድ ዳግም ተሰልፎ መጫወት ችሏልና የቀድሞ አሰልጣኙን አሞሪምን በተቃራኒ መግጠም የቻለበትን ሁኔታም አግኝቷል። ያው ኮቢ ሜኖም እንደዛው። ይህ ጨዋታ ሩበን አሞሪም ለመጀመሪያ ጊዜ ነው እንግዲህ ኤሲ ሚላንን እየመሩ ማንቸስተር ዩናይትድን የገጠሙት። በአጠቃላይ ዩናይትድ ካደረጓቸው 6 የወዳጅነት ጨዋታዎች በሁለቱ ሲያሸንፍ በሁለቱ ተሸነፉ፣ በቀሪዎቹ ሁለቱ አቻ ወጥቷል። ማንቸስተር ዩናይትድ የፕሪሚየር ሊግ የመጀመሪያ ጨዋታውን ዳሜ ወደ ምሳ ሰዓት አካባቢ ከሃል ሲቲ ጋር ከሜዳ ውጪ ጨዋታውን የሚያደርግም ይሆናል። በሌላ ዜና የምዕራብ ለንደኑ ክለብ ቼልሲን እንመለከታለን። እሱም እንግዲህ የቅድመ ውድድር ዝግጅቱን የመጨረሻ ሁኔታውን አጠናቋል።
ግን የሱ ደግሞ ከዩናይትድ በተለየ ነው። በጥሩ ሁኔታ ነው ያጠናቀቀው። ቼልሲ ከስፔኑ ክለብ ሶሲዳድ ጋር ያደረገውን ጨዋታ 3-1 በሆነ ውጤት አሸንፏል። በጨዋታው ላይ በድንቅ አቋም ላይ የሚገኘው ብራዚላዊ አጥቂ ዣ ፔድሮ 2 ጎሎችን ሲያስቆጥር ቀሪዋን ግብ ደግሞ አዲሱ ፈራሚ ሞርጋን ሮጀርስ ከመረብ አሳርፏል። በተለይ ዣ ፔድሮ በ7 የቅድመ ውድድር ጨዋታዎች 8 ጎሎችን በማስቆጠር ጋሚ አሁንም አለው እያለ ይገኛል። ሰማያዊዎቹ የቅድመ ውድድር ዝግጅታቸውን ያጠናቀቁ ሲሆን በቀጣይ ሳምንት ሰኞ ከፉላም ጋር የመጀመሪያ ፕሪሚየር ሊግ ጨዋታቸውንም ያደርጋሉ። እንግዲህ ቼልሲዎች በክረምት የዝውውር መስኮት ላይ ጥሩ የሚባል እንቅስቃሴን ያሳለፉ ክለብ ናቸው። ነገር ግን ደግሞ የኩኩሪያ መውጣት በብዙ ይጎዳቸዋል አይጎዳቸውም አብረን የምንመለከተው ጉዳይ ነው። ያው በኤንዞ ጉዳይ ላይ የተመለከትናቸው ሁኔታዎች አሉ። ኤንዞ ኳስ በሚይዝበት ሰዓት የቼልሲ ደጋፊዎች በይፋ ሲቃወሙት እንደነበረም ተመልክተናልና ይህም እንግዲህ ከሲቲ ጋር ተያይዞ በተነሳው የዝውውር መረጃ አማካኝነት እንደነበረ ነው የምንመለከተው። ወደ አስቶን ቪላና ፒኤስጂን ወደሚመለከተው መረጃ እናምራ። አዲስ ግብ ጠባቂ ለማስፈረም ከጫፍ ደርሷል። አስቶን ቪላ አርጀንቲናዊውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ክለቡን ለቆ ጁቬንቱስን ለመቀላቀል መቃረቡን ተከትሎ ቪላዎች ጃፓናዊውን ግብ ጠባቂ ዚዮን ሱዙኪን ከጣሊያን ፓርማ ለማስፈረም በንግግር ላይ ይገኛል። ቪላዎች ተጫዋቹን እስከ 30 ሚሊዮን ዩሮ በሚደርስ ሂሳብ ለማስፈረም ነው እየሰሩ የሚገኙትና የፈረንሳዩ ክለብ ፒኤስጂ ግብ ጠባቂውን ፈልጎት የነበረ ቢሆንም ድርድሩ መቋረጡን የፈረንሳይ ሚዲያዎች ዘግቧልና አሁን ላይ አስቶን ቪላ በዚህ ድርድር መቋረጥ ምክንያት እጁን አስገብቶ ዝውውሩ ለመጨረስ ከጫፍ ስለመድረሱ ነው የተዘገበው። አሁን ደግሞ ወደ ትልቁ መረጃችን እናምራ። የዛሬው በሰፊ የምንመለከተው መረጃችን እንግዲህ የኮሚኒቲ ሺልድን ጨዋታ ነው። የፊታችን እሁድ አርሰናል እና ማንቸስተር ሲቲ በኮሚኒቲ ሺልድ ዋንጫ ፍጻሜ ይፋለማሉ። ይህ ጨዋታ ለአዲስ ውድድር ዘመን ትልቅ ግብአት የሚሆን ጨዋታ ነው። በርካቶች የወዳጅነት ጨዋታ ሲጫወቱ ተመልክተናቸዋል ራሳቸውን ለማዘጋጀት። ግን የኮሚኒቲ ሺልድ ለምን ይጠቅማል? ዋንጫ አለው። የኮሚኒቲ ሺልድ ለምን ይጠቅማል? ክብር አለው። እና ደግሞ በአዲስ የውድድር ዘመን ሞር ቅርጽ የምትመለከቱበት ጨዋታ ቢኖር ይህ ጨዋታ ነውና በዚህ በኩል ጥሩ ይሆናል ተብሎ ይጠበቃል። ከ22 ዓመታት ጥበቃ በኋላ ባለፈው ዓመት የፕሪሚየር ሊግ ዋንጫን ያነሱት ሚኬል አርቴታና አርሰናል እንግዲህ ከማንቸስተር ሲቲ ጋር ይገናኛሉ። አርቴታ ስለዚህ ጨዋታ የተናገሩት ሐሳብ አለ። ለአዲስ ውድድር ዘመን እጅግ ተነሳስተናል፣ ተጫዋቾቹ ምን ያህል የተራቡ እንደሆኑ ማየት ትችላላችሁ በማለት ቡድናቸው ለተጨማሪ ስኬት ዝግጁ መሆኑንም ነው የገለጹት። ነገር ግን አርሰናል በመከላከሉ በኩል ፈተናዎች እንዳሉበት ነው እየተመለከትን ያለ ነው። በዓለም ዋንጫው ላይ ዊሊያም ሳሊባ የጀርባ ጉዳት፣ ዩሬን ቲምበር ደግሞ የጭን ጉዳት በማስተናገዳቸው ከጨዋታ ውጪ መሆናቸውን እናውቃለን። በመሆኑም ክርስቲያን ሞስኬራ ከጋብሪኤል ማጋሌሽ ጋር እንዲሁም ቤን ዋይት እና ሪካርዶ ካላፊዮሪ በዳር ተከላካይነት ይሰለፋሉ ተብሎም ይጠበቃል። በመሃል ሜዳ ደግሞ አዲሱ ፈራሚ ብሩኖ ጉማሬሽ ከማርቲን ኦዴጋርድ ከዴክላን ራይስ ጋር አብሮ የሚጣመርበት ሁኔታ አለ ተብሎም እየተነሳ ይገኛል። ከዓለም ዋንጫው መልስ ያረፉት ቡካዮ ሳካ እንዲሁም ራያ ወደ ልምምድ ቢመለሱም ሳካና ራይስ ከጠባባቂ ወንበር ሊጀምሩ እንደሚችሉ ነው እየተነሳ ያሉና ምናልባትም ስኬሊ ቋሚ ሆኖ የመጫወት እድል እንዳለው በራይስ ፋንታ እየተነሳ ይገኛል። ከክለብ ብሩዥ የመጣው የ4 ዓመቱ ግሪካዊው አጥቂ ክርስቶስ ዞሊስም ሌላኛው የሚጠበቀው አዲስ ተጫዋች ነው። በሌላ በኩል ደግሞ ማንቸስተር ሲቲ አዲስ ምዕራፍ ላይ ይገኛል። ላለፉት 10 ዓመታት ክለቡን የመሩት ፔፕ ጋርዲዮላን የተኩት አዲሱ አሰልጣኝ ማሪስካ የመጀመሪያ ፈተናቸውን የሚያደርጉም ይሆናል። ሲቲዎች ትላልቅ ተጫዋቾቻቸውን አጥተዋል። ሲልቫ ወደ ማድሪድ፣ ራይንደርስ ወደ ሳውዲ ማምራቱን ተመልክተናል። እንዲሁም ደግሞ ጆን ስቶንስ ደግሞ ክለቡንም ለቆ ወደ ኢንተር ሚላን ገብቷል። ከሁሉም በላይ ጀርባ ቀዶ ጥገና ያደረገውና ከባርሴሎና ጋር ስሙ የተያዘው ሮድሪ ደግሞ በጨዋታው ላይ አይገኝም። ስለዚህ ሲቲዎች ከባድ ክፍተት እንዳለባቸውም እየተመለከትን እንገኛለን። ሲቲ የሮድሪ ቦታ ለመተካት የቼልሲውን ኤንዞ ፈርናንዴዝን እየፈለገ ቢሆንም ቼልሲዎች የጊዜ የቀነ ገደብ አስቀምጠውለት ነበረ። እስከ ዕለተ አርብ መጨረሻ ድረስ ማንቸስተር ሲቲዎች 120 ሚሊዮን ፓውንድ አቅርበው ተጫዋቹን የማስፈረም መብት እንዳላቸው ገልጸው ነበረ። ግን ሲቲ ምንም ጥያቄ ሳያቀርብ ቀርቷል። ግን ደግሞ ከዛም በኋላ ሲቲዎች ፍላጎታቸው እንዳልቀዘቀዘ ነው የተነሳው። ግን ደግሞ
በቼልሲ በኩል ምንም አይነት እድል ሊሰጣቸው ይችላል ተብሎ እንደማይጠበቅ ነው እየተነሳ የሚገኘው። እንዲሁም ጠንካራው ኤሊት አንደርሰንም ቡድኑን ተቀላቅሏልና የመጀመሪያውን ጨዋታም የማድረግ እድል እንዳለው እየተዘገበ ይገኛል። በማጥቃቱ ረገድ ኤርሊንግ ብራውት ሃላንድ ወደ ልምምድ የተመለሰው በቅርቡ በመሆኑ ፊል ፎደን፣ ሶሜኒዮ እና ኦማር ማርሙሽ የሲቲን የፊት መስመር እንግዲህ ይመሩታል ተብሎ በጉጉት የሚጠበቁት የተጫዋቾች ጥምረት ናቸውና ይህ የኮሚኒቲ ሺልድ ጨዋታ የዋንጫ ፉክክር ብቻ አይደለም። ከ40 ዓመታት በኋላ ፈርጉሰን፣ ቬንገር፣ ሞሪኒዮ፣ ክሎፕ እና ጋርዲዮላ በሌሉበት አዲሱ የእንግሊዝ ፕሪሚየር ሊግ ዘመን ምን ሊመስል እንደሚችል የምናይበት መድረክ ነው። እናንተስ ምን ታስባላችሁ? በዚህ ጨዋታ እንግዲህ ዋንጫውን ማናሸንፎ ዋንጫውን ያነሳል የሚለውን ሀሳባችሁን ጻፉልን። እንዲሁም ደግሞ በማንቸስተር ዩናይትድ በቀድሞ አሰልጣኝ ሩበን አሞሪም ጉዳይ ላይ ያላችሁን ሀሳብ እስቲ አካፍሉን። በቼልሲም እንደዚሁ ማለት ነውና በቀጣይ የቪዲዮ መረጃዎቻችን እስከምንገናኝ ድረስ ሰላም።